ያማን እናቴ ነገር ብትሆን ካንቺ ራስ አሉ። ቆይ ግን ለምን አመንኩሽ? ምን ተፈጠረ? አንቺ አሽላታል ያልሽው ባላቂ መድኃኒቱን ከሰጣት በኋላ ህመሟ ተባብሶ ለሞት እያጣጣለ እድሜ ላንቺ። አንቺም ባላምን ኖሮ የሁሉ ነገር አይፈጠርም። ቅዱስ ታረጋጊ። እሱ የተሻለ ነገር አሰባ እንጂ አንተ ለሙዳት አስባለሁ። አንቺን ማመን አልነበረም። እኔ እኮ እናት እንዲሻላቸው ብዬ ነበረ። ደግሞ እኮ ሐኪሙ ጎበዝ ነበር። ዝም በል። አሁን ላይ ሸርፈት ውጭ ነው። ኖ ያማል እንዴ? እቺ መስኪን ልጅ ምን ታርግ? እሷ አንተን ለማንገዝ ብላ እኮ ነው እንደዚህ ብትሆን። አቤት አሁን አንተንም የመስማት ፍላጎት የለኝም። ጭንቀት ላይ ነኝ። አቤት አይገባም እንዴ? ወጣ ፈጣሪ ሆይ እባክህ ይህን ነገር አታድርገው። ካልሆነ የምወደኝ ሰው የእናቱ ገዳይ ደመኛ አድርጎ ጠርቶኝ ይኖራል። ደግሞ እንዴት ለበጎ ያልኩት ነገር ለመጥፎ ይሆንብኛል። አሁን ያገኘሁት ብዬ ሳልጨርስ መልሼ እንዳጣ አታድርገኝ ፈጣሪ። እባክህ ጌታዬ በፍቅር አትፈትነኝ። እሱን ለማግኘት ያደረኩትን ታውቃለህ። እባክህ ጌታዬ ከዚህ ጉድ አውጣኝ እባክህ። አቤል እስኪ ግልጹ ንገረኝ፣ የቅዱስ እናት ሞቱ እንዴ? ምን? ቅዱስ ከቁጥጥር ውጭ ሆኗል። ስለዚህ አንቺ ከጎኑ ታስፈልጊዋለሽ። እባክሽ ሄለን። ይሄን ነገር ልነግረኝ ነበር ስደውል ነበር። ይሄ ለምን ሆነ? እኔ እኮ ጥሩ ነገር አስቤ እንጂ ይሄ ነገር ይፈጠራል ብዬ አስቤ አልነበረም። አቤል ከዚህ በኋላ ከቅዱስ የእናቴ ገዳይ ነሽ ነው የሚለኝ። ይሄን እንዴት ነው መቋቋም የምችለው? ከምን ጊዜው በላይ አንቺ ከጎኑ ታስፈልጊዋለሽ። አዎ ተናዶብናል፣ ግን ከጎኑ ሆና እንዲረሳውና እንዲጽናና ማድረግ አለብን። ቆይ ግን ይሄ ምን አይነት እድል ነው? አንቺ ተረጋጊ በቃ። እኔ ለአንዳንድ ጓደኞቻችን መናገር አለብኝ።